የኤርትራ ጉዳይ ደራሲ አምባሳደር ዘውዴ ረታ። የኤርትራ ጉዳይ ክፍል 8። በኢትዮጵያ በእንግሊዝና በግብጽ መንግስታት መካከል ሰፊ ድርድር ተደርጎ ሰኔ 3 ቀን 1884 ዓ.ም አድዋ ከተማ ላይ በተፈረመው ውል ምጽዋ የኢትዮጵያ ንጉሠ ነገሥት የባህር በር መሆኗ ተረጋግጧል። ይህ የአድዋ ውል ከተፈረመ ከጥቂት ወራት በኋላ የኮሎኒያሊስት ጣሊያን ጦር ሲመጣባቸው የግብጽ ወታደሮች በመከላከል ፋንታ ፈርጥጠው በመልቀቃቸው በስምምነት መሰረት ግብጾች ምጽዋን ለባለቤቷ ለኢትዮጵያ ለማስረከብ የገቡትን ግዴታ ሳይፈጽሙ ቀርተዋል። እንግዲህ ግብጽ በምጽዋ ላይ መብት አለኝ ብላ የቀረበችው በምን አግባብ ነው በማለት የኢትዮጵያ መልእክተኞች መሪ ታሪኩን ለፍርድ በሚያመች መልክ ስላቀረቡት በስብሰባው ላይ የጠነከረ ክርክር ሳይደረግ የቀረበው ማመልከቻ ተገቢ አይደለም ተብሎ የግብጽ ንጉሠ ነገሥት የግርማዊ ፋሩክ ልዩ መልእክተኛ ባዶ እጁን በሰላም ወደ ሀገሩ ተመለሰ። ከፓሪሱ የሰላም ጉባኤ በኋላ የኤርትራ ጉዳይ በአራቱ ኃያላን መንግስታት ሲጠና ቀጥሎም ጉዳዩ ወደ ተባበሩት መንግስታት ድርጅት ተዘዋውሮ በሚታይበት ጊዜ የግብጽ መንግስት በምጽዋ ላይ መብት አለኝ የሚለውን ጥያቄ ደግሞ ለማቅረብ አልሞከረም። ቀደም ሲል እንደተጠቀሰው የግርማዊ ንጉሠ ነገሥት ፋሩክ መንግስት በኤርትራ ጉዳይ የኢትዮጵያን ጥያቄ ለማሰናከል በፓሪስ የሰላም ጉባኤ ላይ ይህንን የመሰለውን ማመልከቻ ያቀርባል ብሎ የቀዳማዊ ኃይለ ሥላሴ መንግስት አልጠበቀም ነበር። የአዶልፍ ሂትለር ግብረ አበር ለሆኑት 5 የፋሺስት ሀገሮች ጣሊያን፣ ሁንጋሪያና ቡልጋሪያ፣ ሮማኒያና ፊንላንድ የተዘጋጁት የእርቅ ስምምነቶችን ለማጽደቅ የ21 ሀገሮች መልእክተኞች ለ2 ወር ከ15 ቀን በፓሪስ ታስሮ መቆየት ግዴታ ሆነባቸው። ይህ የሰላም ጉባኤ ረጅም ጊዜ የወሰደበት ዋና ምክንያት በአራቱ ኃያላን መንግስታቶች መካከል ምዕራባውያኖች በአንድ በኩል ሆነው ሶቪየት ህብረት በሌላ በኩል አፈንግጦ ለየጥቅማቸው በማሰብ ሲነታረኩ በመቆየታቸው ነው እንጂ የሚዘጋጁት የእርቅ ውሎች ይህንን ያክል የተወሳሰቡና አስቸጋሪዎች ሆነው አልነበሩም። ከአራቱ ኃያላን መንግስታቶች ሌላ የጉባኤው ተካፋይ ከሆነችው 17 ሀገሮች ከአራቱ ኃያላን መንግስታቶች ሌላ የጉባኤው ተካፋይ ከሆኑት 17 ሀገሮች መካከል 12ቱ የምዕራባውያን ደጋፊዎች ሲሆኑ ቀሪዎቹ 5ቶቹ ሀገሮች የሞስኮቭ ተከታዮች ናቸው። ጉባኤው ስራውን ከመጀመሩ በፊት ማናቸውም ጉዳይ በ2/3 የድምጽ ብልጫ እንዲወሰን በአራቱ ኃያላኖች መካከል በተደረገው ስምምነት መሰረት ሂሳቡ ሲታይ ምዕራባውያኖች 15 ድምጽ ሲያከማቹ ሶቪየት ህብረት ከ6 የበለጠ ሊኖረው አልቻለም። በዚህም አሰራር ምዕራባውያኖቹ ሁልጊዜ የሚፈልጉትን ለማስፈጸም በቂ ድጋፍ አላቸው ማለት ነው። የስታሊን መንግስት የዓለምን አቋም ከለዋወጠው ከያልታ ስብሰባ ጀምሮ በምዕራባውያኖቹ ላይ የጠነከረ አቋም በመውሰድ በብዙ ረገድ የተጠቀሙ ስለሆነ የበለጠ ለማግኘት ማስፈራራቱን መቀጠል አስፈላጊ መስሎ ታየው። በዚህ በሰላም ጉባኤ ላይ ማናቸውም ውሳኔ የሚያጸድቀው በ2/3 የድምጽ ብልጫ ነው ቢባልም ዞሮ ዞሮ ተከታይ ከሆኑት ሀገሮች መካከል አብዛኞቹ የምዕራብ ወገኖች በመሆናቸው ሶቪየት ህብረት ምንም ኃይል እንደሌለው ሙሴ ሞቶሎቭ ስለተረዳ ለዚያ አንድ አፍራሽ መንገድ መፍጠር አለብኝ ብሎ ተነሳ። ይኸው ማናቸውም ጉዳይ በጉባኤው የሚወሰን በ2/3 የድምጽ ብልጫ መሆኑ ሳይለወጥ ወሳኝ በሆነው በ2/3 የድጋፍ ወይም የተቃውሞ ቁጥር ውስጥ የሶቪየት ህብረት ድምጽ ከሌለበት ሊጸድቅ አይችልም የሚል ነበር። ይህ ማለት ነው በሌላ አነጋገር ለምሳሌ ጣሊያን ለሶቪየት ህብረት የምትከፍለው የጦር ካሳ መጠኑ መቀነስ አለበት የሚል ሐሳብ ለጉባኤው ቀርቦ 15 ሀገሮች ቢደግፉትና 6ቱ ቢቃወሙት የሶቪየት ህብረት ድምጽ ከተደጋፊዎች መካከል ካልተገኘ አንቀጹ አጸድቅም ማለት ነው። በሰው ልጅ ህይወት ውስጥ በልማድ እንደሚታወቀው አንዳንድ ጊዜ ጥጋበኛ ፉከራውን ከመጠን በላይ ሲያንዛዛ ፈሪውን ቢሆን ሐሞቱ ይቆርጥለትና የመጤም ጠብሎ ሲመክት ባልጠበቀው መንገድ አሸናፊ ሆኗል። ዩናይትድ ስቴትስ ታላቋ ብሪታንያም የሙሴ ሞቶሎቭን ኃይል የበጣጠሰውን ጠባይ ማስታመም ስለሰለቻቸው በድምጽ ብልጫ የሚደረገውን ውሳኔ ካልተቀበልክ ደህና ሁን ብለው ለማሰናበት የቆረጡ መሆናቸውን አሳዩት። የስታሊን የውጭ ጉዳይ
ሚኒስትርም በጀመረው ማስፈራራት ለመቀጠል እንደማይችል ሲያውቀው አፈግፍጎ እሺ በማለት ፋንታ ለምክር ሞስኮቭ ጠርታቸው ብሎ ጉባኤውን አቋርጦ በድንገት ሄደ። በዚህ ጊዜ ብዙዎቹ መልእክተኞች ሙሴ ኒያት ወደ ሀገሩ ሄደው ያለ ጥርጥር አባ ነብሩ ስታሊን ተቆጥቶ ስለሆነ የሰላም ጉባኤው ከሁለት ወር ድካም በኋላ መፍረሱ ነው በማለት ተጨንቀው ነበር። ምዕራባውያኖቹም በበኩላቸው ሞስኮቭ በእርቁ ስምምነቶች ላይ አልካፈልም ካለ በቆረጠ መንፈስ የሚወስዱትን እርምጃ ሲያቀነባብሩ አሁንም በድንገት ሙሴ ሞቶሎቭ ከሞስኮቭ ተመልሶ በስብሰባ አዳራሽ ወንበሩን ያዘ። ብዙ ሀተታ ሳይበዛ ለአምስቱ ሀገሮች የተዘጋጁት ውሎች በ2/3 የድምጽ ብልጫ እንዲጸድቅ መስማማቱን ገልጾ ጉባኤው ስራውን እንዲያፋጥንና ከአንድ ሳምንት በበለጠ ጊዜ ውስጥ እንዲጨርስ ሀሳብ አቀረበ። እንደተባለው ሙሴ ኒያት ወደ ሀገሩ ሄዶ በአባ ነብሩ ተባርኮት ከተመለሰ በኋላ በ7 ቀናት ውስጥ ለአምስት የቀድሞ የፋሽስት ሀገሮች የተዘጋጁትን 223 አንቀጾች 33 አባሪዎች ጉባኤው ያለ አንዳች እንቅፋት በድምጽ ብልጫ ማጽደቅ ቻለ። ሐምሌ 29 ቀን 1946 ዓ.ም የተከፈተው ይህ የሰላም ጉባኤ ከ75 ቀናቶች በኋላ ጥቅምት 15 ቀን 1946 ዓ.ም ስራውን ሲፈጽም ባለመታደል በዓለም የታወቁት የዜና ማሰራጫ ድርጅቶችና ጋዜጦች እንደሚጠበቀው ሊያጅቡትና ሊያሟሙቁለት ሳይችሉ ቀሩ። ምክንያቱም በኑረምበርግ የተቋቋመው የአራቱ ኃያላን ፍርድ ቤት የሞት በቃ የፈረደባቸው 11 የናዚ ባለስልጣኖች ቅጣታቸው በስቅላት የተፈጸመ ጥቅምት 15 ቀን ሲነጋጋ ስለሆነ የዓለም ሕዝብ ጆሮ ወደ ኑረምበርግ ስላመራር ነበር። በኑረምበርግ ከተሰቀሉት 10 ከፍተኛ የናዚ መንግስቶች ባለስልጣናት መካከል የጀርመን ድል መሆን አስታውቆ የጦርነት ማቆሚያ ስምምነቱን የፈረመው ማርሻል ዊልሄም ካይተል የውጭ ጉዳይ ሚኒስትር የነበረውና በ1939 ዓ.ም አውሮፓ በጦርነት እሳት ውስጥ ስትጠልቅ ከሙሴ ሞቶሎቭ ጋር በወዳጅነት ጤና ጽዋ የተለዋወጠው ቮን ሪበርቶ የናዚ አይዲዮሎጂ ፈላስፋ የነበረ አልፍሬድ ሮዘንበርግ ይገኙበታል። የኑረምበርግ ፍርድ ቤት ዳኝነት አፈጻጸምና የስቅላቱ ታሪክ የየጋዜጦቹን ዋና አምዶች ስላጥለቀለቁ 2 ወር ተኩል የፈጀው የሰላም ጉባኤ ውጤት በሁለተኛው ደረጃ ዜና ከመቅረብ የበለጠ እድል ሊያገኝ አልቻለም። የፓሪሱ ስብሰባ እስከዚያ የተጓተተውና ሲፈጸምም የጋለ ፕሮፓጋንዳ ለማግኘት ያልታደለው በሙሴ ኒያት ቁጭራባነትና ወልጋዳነት መሆኑን በመጨረሻው የየሀገሩ መልእክተኞች በሙሉ አምነውበታል። የጉባኤው ውጤት በብዙ ረገድ ሲመዘን ለኢትዮጵያ የሚበቃ ደስታ ሰጥቶ አዲሲቷ ሪፐብሊክ ለተባለችው ጣሊያን ከፍ ያለ ብስጭትና ሀዘን ያካተተ ነው። በተዘጋጀው የእርቅ ውሉ አንደኛ የቀድሞ ጠላት ተብሎ መጠራቱ እንዲቀርለት ጣሊያን የዓለም ሕዝብ ጠላት ስላልሆነ፣ ሁለተኛ ሶስቱም የቀድሞ ቅኝ ግዛቶቹን በገዛ ፈቃዱ መልቀቁን አረጋግጧል የሚል ቃል እንዲሰረዝለት፣ ሶስተኛ የቲቶ ዩጎዝላቪያ ብላንጣ ሆኖ የቀረበበት ትሪያስቴ ግዛት እንዳይነካበት፣ አራተኛ በጦር ካሳ ክፍያ ጉዳይ ለአንዳንድ ሀገሮች ለምሳሌ እንደ ኢትዮጵያ ለመሳሰሉት መክፈል እንዳይኖርበት፣ ለሌሎቹም ቢሆን አቅሙ የፈቀደውን አጥንቶ እስኪያቀርብ ድረስ ያልሆነ ተመን እንዳይከደንበት ጠቅላይ ሚኒስትሩ ደጋስፔሪ ብዙ ጩኸት አሰምቶ ነበር። በአራቱ ኃያላን መንግስታት የውጭ ጉዳይ ምክር ቤት የቀረበው ውል የጉባኤው ተካፋዮችን እያንዳንዱን አንቀጽ እየተነበበላቸው በድምጽ ብልጫ ሲያጸድቁ የጣሊያን መንግስት እንዲሻሻልለት ወይም እንዲለወጥለት ያቀረበላቸውን አቤቱታዎች አላስታወሱለትም። በስምምነቱ መግቢያ ላይ የቀድሞ ጠላት ተብሎ ለጣሊያን የተሰጠው የመጠሪያ ማዕረግ አልተነካም። ሶስቱንም የቀድሞ ቅኝ ግዛቶቹን በገዛ ፈቃዱ መልቀቁን የሚያረጋግጠው አልተለወጠም። በጦር ካሳም ጉዳይ ጣሊያን ግፍ ለፈጸመችባቸው ሀገሮች ኢትዮጵያን ጭምር እንዲከፈል የተተመነው 360 ሚሊዮን የአሜሪካን ዶላር አልተቀነሰም ወይም አልተሻሻለም። በትሪየስቴም ጉዳይ ምንም እንኳን በወዳጅ በፈረንሳይ ብርታት ለጊዜው ከተማው በኢንተርናሽናል አስተዳደር እንዲቆይ ቢደረግም ቬኔዚያ ጁሊያ ከተባለው የሰሜን ጣሊያን አውራጃ ግዛት ግማሹ ተቆርጦ ለዩጎዝላቪያ እንዲሰጥ የተወሰነው ማስቀረት አልተቻለም። ሌላው ደግሞ ሲኞር ደጋስፔሪንና
መልእክተኞቹን እጅግ አድርጎ ያበሳጨው ኢትዮጵያ የሰላም ጉባኤ ተካፋይ መሆኗ ብቻ ሳይሆን በስብሰባው ላይ በየጉዳዩ ጣልቃ እየገባች የጣሊያንን መንግስት ለማጥቃት የምታደርገውን ዲስኮር ነበር። አሁን ፊታችን የቀረበው የደጋስፔሪ መንግስት ጸረ ፋሺስት ይሁን ኒዮ ፋሺስት ራዲካል ይሁን ሶሻሊስት ጣሊያን የዓለም ጠላትን ብዙ ግፍ የፈጸመ ወንጀለኛ ሀገር መሆኑን አይለውጡም እያለ የኢትዮጵያ መልእክተኛ አክሊሉ ሀብተወልድ ህገወጥ በሆነ ቋንቋ ሲሳደብ ጉባኤው ዝም ብሎ ማዳመጡ እጅግ አሳዛኝ ነው ብለዋል። በእነ ደጋስፔሪ አስተያየት የሰላም ጉባኤ ሲሰናዳ ከተደረጉት መሰረታዊ ስህተቶች አንዱ ከ1936 ዓመት ጀምሮ የጣሊያን ኮሎኒ መሆኗ በኦፊሰር የታወቀላት ኢትዮጵያ በ1940 ዓመተ ምህረት የዓለም ጦርነት ውስጥ ከተዋጉት ሀገሮች መካከል ተቆጥራ የእርቅ ውል ፈራሚ እንድትሆን መደረጉ ነው። ከዚህም አልፎ ደግሞ 25 ሚሊዮን የአሜሪካን ዶላር የጦር ካሳ እንዲከፈላት ጉባኤው ያደረገው ውሳኔ ጨርሶ የሚገባት አልነበረም። ምንም እንኳን የፋሽስት መንግስት ኢትዮጵያን ለመያዝ ያደረገው ጦርነት ባደግፍም አገሩ በኮሎኒ አስተዳደር በቆየበት 5 ዓመታት ውስጥ ጣሊያኖች የፈጸሙት ከፍ ያለ ልማት ስራ መረሳት አይቻልም። የአገሪቱ አውራጆች ከዋናው ከተማ ጋር በአውራ ጎዳና እንዲገናኝ መንገዶች የተገናኙበት፣ መሸጋገሪያ ድልድዮች የተዘረጉበት፣ ሆስፒታሎችና ህንጻዎች በብዛት የተሰሩት፣ የኢንዱስትሪ ልማቶች የተቋቋሙበት በጣሊያኖች ሙያ መሆኑን ሌላው ቀርቶ ኢትዮጵያውያኖች ራሳቸው ሊክዱት አይችልም። የኢትዮጵያ ጉዳይ የጦር ካሳ በማግኘቱ ብቻ አልቆመም። አሁን ደግሞ ኤርትራና ሶማሌ የኔ ስለሆኑ እንዲመለሱልኝ ብላ ጩኸቷን በያለችበት ማሰማት ይዛለች። ይህንን ሁኔታ አዲሲቷ ሪፐብሊክ በችልታ መመልከት አይገባትም በሚል የቅሬታና የሀዘንን ጉርጉሮ እነ ሲኞር ደጋስፔሪ ወደ ሮም ተመለሱ። ኢትዮጵያ ግን በዚህ ጉባኤ ላይ ተካፋይ ለመሆን ያደረገችው ጥረት ተሳክቶላት በመገኘቷ በውጤቱ ብዙ ተጠቅማለች። መጀመሪያም ጣሊያንን ወቅት ድል ካደረጉት ሀገሮች ጋር ተሰልፋ የእርቁን ውል ፈራሚ በመሆኗ ከፍ ያለ ክብርና ደስታ ተሰጥቷታል። ሁለተኛ የቀድሞዋ የጣሊያን ኮሎኒዎች ተመልሰው ለጣሊያን እንዳይሰጡ ለመከራከርና የጥንት አካሎች የሆኑትን ኤርትራና ሶማሌ እንዲመለሱላት የታሪክ ማስረጃዎቿን በማቅረብ ለመከራከር አስችሏታል። ሶስተኛ ባልተጠበቀ ሰዓት ከኤርትራ ግዛት የምጽዋ ባለቤት እኔ ነኝ ብሎ የመጣው የግብጽ መልእክተኛ ጥያቄው መሰረት የሌለው መሆኑን በማስረዳቷ ጉባኤው የቀረበውን ማመልከቻ ሰርዛለች። አራተኛ ጣሊያን የኢትዮጵያ ላይ ለፈጸመችው ግፍ 25 ሚሊዮን የአሜሪካ ዶላር የጦር ካሳ እንዲከፍላትና ከሀገሯ ዘርፎ የወሰደችውን ታላላቅ የታሪክ ቅርሶቿን ንብረቶች በሙሉ እንዲመልስ በእርቁ ላይ ተመዝግቧል። እንደ እውነቱ ከሆነ ኢትዮጵያ በዚህ በሰላም ጉባኤ ላይ ባትካፈል ኖሮ ከጣሊያን ጋር የእርቅ ስምምነት ሊፈራረም ቀጥታ የሆነ ድርድር ማድረግ ስለምትገደድ ብዙ ችግር ይገጥማት ነበር። ንግግሩም በሁለቱ ሀገሮች መካከል በሚደረግ ጊዜ ፈረሱ ላይ የሚወጣው ጣሊያን ስለሆነ ኢትዮጵያ ብቻዋን መብቷንም የምታስከብርበት አቅም እንደማይኖራት የታወቀ ነው። አዲሶቹ የጣሊያን መሪዎችም የፋሺስት ሸሚዛቸውን ለይስሙላ የለወጡት በቅርቡ ስለሆነ ለኢትዮጵያ የጦር ካሳ ለመክፈልና የዘረፉትንም የታሪክ ቅርስ የሆኑ ንብረቶች ለመመለስ ጨርሶ አይስማሙም ነበር። ኢትዮጵያ በብዙ ረገድ የጠቀማት በዚህ ሰላም ጉባኤ ላይ ተካፋይ መሆኗ ነው። በፓሪስ የሰላም ጉባኤ ውሳኔ መሰረት የካቲት 15 ቀን 1947 ዓ.ም የጣሊያን የእርቅ ስምምነት በ21 ሀገሮች ከተፈረመ በኋላ ውሉ ጸድቆ በስራ ላይ መዋል የሚጀምረው ከመስከረም 15 ቀን 1947 ዓ.ም ጀምሮ ነው። የአራቱ ሀያላን መንግስታት ከመስከረም 15 ቀን 1947 ዓ.ም እስከ መስከረም 15 ቀን 1948 ድረስ የጣሊያን ቅኝ ግዛቶች ለነበሩት ሀገሮች የወደፊት አስተዳደር አንድ መፍትሄ መሰጠት ካልቻሉ ጉዳዩን ለተባበሩት መንግስታት ድርጅት አቅርበው እንዲያስወስኑ የፓሪስ የሰላም ጉባኤ ጠይቋቸዋል። በዚህም ለአንድ ዓመት ጊዜ ውስጥ የኤርትራን፣ የሊቢያንና የሶማሌን ጉዳይ መወሰን እንዲቻል በእነዚህ ሀገሮች እየተዘዋወረ የህዝቡን ፍላጎት አጣርቶ ሀሳብ የሚያቀርብላቸው አንድ የመርማሪ ኮሚሽን ቡድን
ለማቋቋም የአራቱ ኃያላን የውጭ ጉዳይ ሚኒስትሮች ተስማሙ። እንደሚታወቀው አራቱ ታላላቅ መንግስታት በጦርነቱ ዘመን በመካከላቸው የተመሰረተው መግባባትና መተባበር የሰላሙን ዘመን ሲጀምር ሊቀጥል አልቻለም። አሜሪካ፣ እንግሊዝና ፈረንሳይ በሊበራሊዝም እምነታቸው ማርክሲዝምና ሌኒኒዝምን ሲቃወሙ፣ ሶቪየት ህብረትና ተከታዮቿ የምዕራብን ካፒታሊዝም አስተዳደር በግልጽ ማውገዝ ጀመሩ። በተለይ በ1947 ዓ.ም የነበረው የዓለም ስዕል እንደሚያሳየው ምዕራባውያኖች ሆኖ ኮሚኒስቶች በታናናሽ ሀገሮች ላይ የሚኖራቸው ተሰሚነትና ኃይል ለማዳበር በመሽቀዳደም ላይ ነበሩ። የሂትለር ግብረ አበር ከሆኑት ከጣሊያን ጋር የሚደረገው የሰላም ውል ሳይፈረም ረዥም ጊዜ የወሰደው በዚህ በአራቱ ታላላቅ መንግስታቶች መካከል በተፈጠረው መለያየትና መቃቃር ምክንያት ነበር። አሁንም የቀድሞዎቹ የጣሊያን ቅኝ ግዛቶች ተገቢውን መፍትሄ በቶሎ ከማግኘት የሚዘገየው በእነዚህ አራቱ ኃያላን አመለካከት በመሆኑ በየጊዜው የሚፈጸመው ድርጊት ያስረዳሉ። ከአሜሪካ፣ ከእንግሊዝ፣ ከፈረንሳይና ከሞስኮቭ የተሰየሙት የመርማሪ ኮሚሽን አባሎች ስራቸውን የሚጀምሩት በኤርትራ እንዲሁም ሲወሰን ተግባራቸውን የሚያከናውኑት በምን አኳኋን እንደሆነ በዝርዝር የተጠና ፕሮግራም አልነበራቸውም። በኤርትራ የሚገኘው የታላቋ ብሪታንያ መንግስት ወታደራዊ አስተዳደር የመርማሪው ኮሚሽን ቡድን አስመራ የሚደርሰው ያለ አንዳች ፕሮግራም ባዶ እጁ መሆኑን ስላወቀ በራሱ ፍቃድ እርምጃ ወስዶ የኤርትራን ህዝብ አስተያየት ለማዳመጥ የሚያስችልበት እቅድ አዘጋጀ። ይኸውም በመላ ኤርትራ ከቀበሌ እስከ አውራጃ ድረስ ነዋሪው ህዝብ እንደራሴዎቹን እንዲመርጥና ተመራጮቹም ለኮሚሽኑ እየቀረቡ የህዝቡን ፍላጎት እንዲገልጹ ማድረግ ነበር። በመሰረቱ በጣሊያን የኮሎኒ አስተዳደር ዘመን ይህንን የመሰሉት የህዝብ ወኪልና መምረጥና መላክ ኤርትራውያኖች የሚያውቁት ስለነበር ከእንግሊዝ ወታደራዊ አስተዳደር የተጠየቁትን ለመፈጸም እንግዳ ነገር አልሆነባቸው። ህዳር 8 ቀን 1947 ዓ.ም የአራቱ ኃያላን መርማሪ ኮሚሽን አባላቶች አስመራ ሲደርሱ የእንግሊዝ አስተዳደር ጽሕፈት ቤት ቁጥራቸው ከ3000 በላይ የሆኑ የህዝብ ወኪሎችን አስመርጦ በኤርትራ ያሉትን ልዩ ልዩ የፖለቲካ ፓርቲዎችን በቅደም ተከተል መዝግቦ ጠበቃቸው። በዚህ በተደረገ ዝግጅት የአሜሪካና የታላቋ ብሪታንያ መልእክተኞች ደስታቸውንና ምስጋናቸውን ሲገልጡ፣ የፈረንሳይና የሞስኮቭ ወኪሎች እጅግ ቅር ተሰኙ። እንደሚታወቀው የቀድሞዎቹ የጣሊያን ቅኝ ግዛቶች በሊቢያ ውስጥ በፈረንሳይ የሚተዳደሩ ሲሆን ሄቨን ከተባለው አውራጃ በስተቀር ሌሎቹ ትሪፖሊያንና ሲሬናይን ከምስራቅ አፍሪካ፣ ኤርትራና ሶማሌ የተያያዙት በታላቋ ብሪታንያ ወታደራዊ አድሚኒስትሬሽን ነው። የመርማሪው ኮሚሽን ቡድን ከሎንዶን ከመነሳቱ በፊት በየሀገሩ የህዝብ እንደራሴዎችን ተመርጠው የልዩ ልዩ የፖለቲካ ፓርቲዎች ቅደም ተከተል ይዘው ይጠብቃሉ ተብሎ ሲነገር፣ እንግሊዞች በተንኮለኛው ጥበባቸው ይህንን ያዘጋጁትን ኮሚሽኑን አወናብደው የራሳቸውን ፍላጎት ለማስፈጸም ነው በማለት ፈረንሳይን ሞስኮቭ ስጋት አደረባቸው።